ሰላም እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የስድስተኛ ክፍል እንግሊዘኛ ዩኒት 1 ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርስልን ላይክ እያደረጋችሁ ጀምሩ። በዚህ ዩኒት ላይ ፎከስ የምናደርገው ቮካብለሪ ላይ እንዲሁም ደግሞ ግራመር ላይ ይሆናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ ኮምፕሊት ዘ ኔም ኦፍ ዘ መንዝ እዚህ ጋር የወሮችን ስም ኮምፕሊት እናደርጋለን ማለት ነው። ሶ እዚህ ጋር አንደኛው ጥያቄ ላይ ፌብሩዋሪ ለማለት ነው። ፌብሩዋሪ ስለዚህ ዳሽ ሞላው ላይ የጎደለውን እንሞላለን። እዚህ ጋር ኢ ጎላለች፣ ሌላ እዚህ ጋር አር እና ዋይ ጎላለች ማለት ነው። እሺ ሁለተኛው ላይ ማርች ለማለት ነው። ማርች ሶ እዚህ ጋር ኤም ትጎላለች፣ እዚህ ጋር ደግሞ አር ትጎላለች ማለት ነው። ሶስተኛው ጥያቄ ላይ ኤፕሪል ለማለት ነው። ኤፕሪል ሶ ኤፕሪል ዘን የሚጎለን ማን ነው? እዚህ ጋር ፒ ይጎለናል፣ እዚህ ጋር ደግሞ አይ ይጎለናል። አራተኛው ላይ ሜይ ለማለት ነው። ስለዚህ እዚህ ጋር ዋይ ትጎላለች። አምስተኛው ላይ ጁን ለማለት ነው። ስለዚህ እዚህ ጋር ዩ፣ እዚህ ጋር ኤን፣ እዚህ ጋር ኢ ይጎላል ማለት ነው። ስድስተኛው ላይ ጁላይ ነው። ጁላይ ስለዚህ እዚህ ጋር ጂ፣ እዚህ ጋር ኤል እናስገባለን። ሰባተኛው ኦገስት ነው። ኦገስት ዘን የሚጎለን እዚህ ጋር ጂ ይጎለናል፣ እዚህ ጋር ደግሞ ቲ ትጎላለች ማለት ነው። ስምንተኛው ላይ ሴፕቴምበር ነው። ሴፕቴምበር ሶ እዚህ ጋር ኤስ ኢ፣ እዚህ ጋር ደግሞ ኢ አር እናስገባለን ማለት ነው። እሺ ዘጠነኛው ላይ ኦክቶበር ነው። ኦክቶበር ሶ ኦክቶበር ስንጽፍ ኦክቶበር ሶ የሚጎለንን ስናስገባ እዚህ ጋር ቲ፣ እዚህ ጋር ደግሞ ኦ ይጎልናል ማለት ነው። ዘን አስረኛው ላይ ኖቬምበር ነው። ኖቬምበርን ልክ በዚህ መንገድ ነው የምንጽፈው። ስለዚህ የሚጎለን ቃል እዚህ ጋር ኦ ይጎለናል፣ እዚህ ጋር ቪ ይጎለናል፣ እዚህ ጋር ኢ ይጎለናል። ዘን ቀጥሎ ዲሴምበር ነው። ዲሴምበር ዘን ምን ይጎለናል? እዚህ ጋር ኢ ይጎለናል፣ እዚህ ጋር ኢ ይጎለናል፣ እዚህ ጋር ቢ ይጎለናል፣ ከዛ እዚህ ጋር አር ይጎለናል። ሶ ዲሴምበር በዚህ መንገድ እናሟላለን ማለት ነው። እሺ ሶ እዚህኛዋን ኢ ታጠፋላችሁ። ሶ ዲሴምበር ስንል ዲሴምበር ሶ በዚህ መንገድ ይሄንን እንታሟላላችሁ ማለት ነው። እሺ ቀጣይ እንዳልኳችሁ ቮካብለሪ ላይ እና ግራመር ላይ ነው ፎከስ የምናደርገው። ሶ እዚህ ጋር ቮካብለሪ ቃላቶች አሉ። ሶ እዚህ ጋር ለምሳሌ ኢንጆይ ይለናል። እዚህ ጋር ኢንጆይ ማለት ምንድን ነው? ሶ ኢንጆይ ማለት ላይክ፣ ኢንጆይ ማለት ላይክ ነው። ሉክ ላይክ ማለት ነው። ኢንጆይ መደሰት ማለት ነው። ካፒቸር እዚህ ጋር ካፒቸር ይለናል። ካፒቸር እዚህ ጋር ሉክ ካፒቸር ከእንትኑ አንፃር ነው። እዚህ ጋር ከተቀመጠው ምንባብ በተቀመጠላችሁ ምንባብ መሰረት ነው ይሄንን የምትሰሩት። ስለዚህ ካፒቸር ማለት ምን ይላል? ደራርቱ ቱሉ ካፒቸር ጌም ይለናል። ኤንድ 2000 ሲድኒ ጌም ሶ ካፒቸር ማለት እዚህ ጋር ጌን አገኘች እንደማለት ነው። ጌን ይሆናል ማለት ነው። ጌንድ ሶ ኢንጆይ የሚለው ላይክ ለማለት ነው። ኢንጆይ ማለት መደሰት ነው። ሶ ምን ይሆናል? ላይክ ሶ እዚህ ጋር ላይክ ታደርጋላችሁ። ያ ማለት መልሳችን ዲ ነው ማለት ነው። ካፒቸር ጌን ነው፣ ቢ ይሆናል ማለት ነው መልሳችን። ወን ማለት ማሸነፍ ማለት ነው። ይሄ ማለት ሰክሲድድ ዲ ይሆናል ማለት ነው። ሰክሲድድ ማለት ውጤታማ መሆን እንደማለት ነው። እሺ ሌላ ቀጥሎ ደግሞ ፕሮሚነንት ማለት ታዋቂ ማለት ነው። ስለዚህ ፌመስ የሚለው ይሆናል ኤ። ፌመስም እንደዚሁ ታዋቂ ማለት ነው። ብሮክ ማለት መስበር፣ ሪከርድ መስበር። ዘጋ ከላይ ፓራግራፉ ላይ ሪከርድ ሰበረች ይላል። ሶ ይሄ ደግሞ ኤክሲልድ የሚለው ይሆናል ማለት ነው። ሲ ኤክሲልድ የሚለው ይሆናል ማለት ነው። ኤክሲል ማለት የሆነ ነገር መብለጥ እንደማለት ነው። ሶ ብሮክ ማለት ሪከርድ ሰበረች ሲባል መጀመሪያ ከነበረው ሰዓት ስታሻሽለው ሶ ኤክሲድ የሚለው ይሆናል ማለት ነው። እሺ ዘን ቀጥለን አሁን ስለ ግራመር እናያለን ማለት ነው። ግራመር ላይ
ሲምፕል ፕሬዘንት ቴንስ ስለ ሲምፕል ፕሬዘንት ቴንስ ነው የምናየው። ሲምፕል ፕሬዘንት ቴንስ ፖዚቲቭ እና ኔጌቲቭ ፓርት ይኖረዋል። ሲምፕል ፕሬዘንት ቴንስን የምንጠቀመው we use present simple to talk about facts ስለ ፋክት ስለ እውነታ የምናወራ ከሆነ ሲምፕል ፕሬዘንት ቴንስን እንጠቀማለን። ለምሳሌ he comes from India ከኢንዲያ ነው የመጣው ስለዚህ he is Indian ነው ማለት ነው። ሶ ይሄ ፋክት ነው ማለት ነው። ሌላኛው እዚህ ጋር ፓሴጅ አለ read the passage below ይለናል። ከዚህ ቀጥሎ ያሉትን ፓሴጆች አንብቡ write down the verb ከዛ በኋላ ቨርቦቹን ጻፉ in simple present tense በሲምፕል ፕሬዘንት ቴንስ የተቀመጡትን ቨርቦች ጻፉ ይለናል። ሶ በሲምፕል ፕሬዘንት ቴንስ የሚቀመጡት ቨርቦች ምንድናቸው? እዚህ ጋር ለምሳሌ ሲምፕል ፕሬዘንት ቴንስ ላይ v1 v2 እና v3 የሚባል አለ። ዘን ለምሳሌ play ብንል ይሄ v1 ነው ማለት ነው። ይሄ v1 ነው። ዘን played ካልኩት ed ከጨመርኩበት ይሄ ምን ይሆናል? v2 ይሆናል። አሁንም v3ም ራሱ played ነው። ስለዚህ ብዙ ጊዜ v2 እና v3 ይመሳሰላል። ሶ ይሄ play የምንለው v1 ነው። ሶ v1 ከሆነ ሲምፕል ፕሬዘንት ቴንስ ነው ማለት ነው። ሌላ ደግሞ ራሳቸውንም የሚቀይሩ አሉ። ለምሳሌ eat ካልኩኝ v2 ሲሆን ate ይሆናል። v3 ሲሆን ደግሞ eaten ይሆናል። ስለዚህ እዚህ ጋር ይሄ eat የሚለው በv1 ከተቀመጠ ሲምፕል ፕሬዘንት ቴንስ ነው ማለት ነው። ሌላ is ብል v2 ሲሆን was ይሆናል። v3ም ራሱ was ነው። ብዙ ጊዜ v2 እና v3 ተመሳሳይነት አለው። ስለዚህ በዚህ በv1 ፎርም በመጀመሪያው ፎርም ከተቀመጠ ምንድነው? ሲምፕል ፕሬዘንት ቴንስ ነው ማለት ነው። እሺ ሶ ለምሳሌ እዚህ ጋር እንደ ኤግዛምፕል is እና loveን ሰጥቶናል ማለት ነው። ምክንያቱም እዚህ ጋር is እና love በሲምፕል ፕሬዘንት ቴንስ ፎርም ነው የተቀመጡት። ሶ ከዚህ ፓሴጅ ላይ በሲምፕል ፕሬዘንት ቴንስ የተቀመጡትን እዚህ ጋር እንለያለን ማለት ነው። ሶ ለምሳሌ እዚህ ጋር is የሚለው ፕሬዘንት ቴንስን ያሳያል። እዚህም ጋር has የሚለው ፕሬዘንትን ያሳያል። እዚህ ጋር is የምትለዋ እዚህ ጋር loves ዘን እዚህ goes ዘን እዚህ ጋር are ዘን feeds የሚለው milks የሚለው እዚህ ጋር takes ሶ እነዚህ ማሰምርባቸው ፕሬዘንት ቴንስ መሆኑን የሚያሳዩን ናቸው። collects እዚህ ጋር likes doesn't like እዚህ ጋር is ሶ እነዚህ ወርዶች ሲምፕል ፕሬዘንት ቴንስ መሆኑን ይጠቁሙናል ማለት ነው። ሌላኛው ሲምፕል ፕሬዘንት ቴንስ ኤክስፕረስ ጀነራል ትሩዝ ኤንድ ፋክት ይሄ ፋክት ይሆን እውነታ ሁሌም ሊቀየር የማይችል ነገር ማለት ነው። ሁሌም መቀየር የማይችል ሁሌም እውነታ የትኛውም ቦታ ላይ የትኛውም ዓለም ላይ ብንሄድ የማይቀየር ነገር ምን እንለዋለን? ጀነራል ትሩዝ ወይ ደግሞ ፋክት እንለዋለን ማለት ነው። ለምሳሌ እዚህ ኤግዛምፕል ላይ ስሞኪንግ ኮዝ ካንሰር ይላል። ማጨስ ካንሰር ያስከትላል። በቃ ይሄ እውነታ ነው ማለት ነው። ጀነራል ትሩዝ ነው። the sun rises in the east ፀሐይ በምስራቅ ትወጣለች ሴትስ in the west በምዕራብ ትገባለች። ይሄ በቃ እውቀት ነው አይቀየርም ማለት ነው። ሶ እንደዚህ ከሆነ ጀነራል ትሩዝ እንለዋለን። ሶ እንደነዚህ አይነት ነገሮችን ለመግለጽ ደግሞ የምንጠቀመው ሲምፕል ፕሬዘንት ቴንስ ነው። ፑፒስ አር ኪዩት ፑፒስ ማለት ቡችላ ወይ ደግሞ የውሻ ልጅ ማለት ነው። ኪዩት ነው በጣም ቆንጆ ነው ይለናል። በእርግጥ ይሄኛው መስተካከል ያለበት ሴንቴንስ ነው። ምክንያቱም ይሄ ሁላችንም አያስማማም ማለት ነው። ሌላኛው the ናይል ሪቨር flows through ካርቱም ሱዳን ናይል ሪቨር በሱዳን በካርቱም በኩል ፈሶ ይሄዳል ወደ ግብጽ ማለት ነው። ይሄ እውነታ ነው ማለት ነው። የማይቀየር እውነታ ነው። 5 times 5 equals to 25 5 ሲባዛ በ5 25 ይሰጣል። ይሄም በቃ ጀነራል ትሩዝ ነው እውነታ ነው ማለት ነው። እሺ ቤቢስ ኢት ስሊፕ ኤንድ ክራይ ህፃናቶች ይበላሉ ይተኛሉ ያለቅሳሉ በቃ ይሄም ጀነራል ትሩዝ ነው። ፍላወር ኒድ ሰንላይት ኤንድ ዋተር ቱ ግሮ አበቦች ለማደግ ምን ይፈልጋሉ? ፀሐይ ይፈልጋሉ ውሃ ይፈልጋሉ። ሶ እንደነዚህ አይነት ነገሮች ጀነራል ትሩዝ እንላቸዋለን። ጀነራል ትሩዝ እንላቸዋለን። ሶ እንደነዚህ አይነት ሴንቴንሶችን ለመግለጽ የምንጠቀመው ሲምፕል ፕሬዘንት ቴንስ ነው ማለት ነው። ሌላኛው the simple present mostly express permanent situation simple present tense በአብዛኛው ምንን ይነግረናል? ፐርማነንት ብዙ ለረጅም ጊዜ የሚቆይ ነገር እንደዛም ከሆነ እንጠቀማለን ሲምፕል ፕሬዘንት ቴንስን ማለት we live in Ethiopia ለምሳሌ ኢትዮጵያ ውስጥ እንኖራለን። my father works አባቴ ኤሌመንተሪ ስኩል ይሰራል። ሶ ይሄ ለረጅም ጊዜ የሚሰራ ነገር የሚቆይ ነገር ከሆነ ሲምፕል ፕሬዘንት ቴንስን እንጠቀማለን። I play ገበጣ and ገና ገበጣና ገና እጫወታለሁ።
car drivers drive fast መኪና አሽከርካሪዎች መኪናን በፍጥነት ያሽከረክራሉ። ይሄ በተደጋጋሚ የሚከናወን ነገር ማለት ነው። habitual action እንለዋለን። በተደጋጋሚ የሚከናወን ነገር ከሆነ simple present tense እንጠቀማለን ማለት ነው። እሺ ሶ ሌላኛው simple present tense used to describe frequency of the action ነው። frequency ማለት በተደጋጋሚ የሚደረግ ማለት ነው። እዚህ ጋር ወርዶች አሉ። ሉክ ሲምፕል ፕሬዘንት ቴንስን እንድንጠቀም የሚያስገድዱ ቃላቶች አሉ። ሶ እነዚህ ቃላቶች ካሉ ሲምፕል ፕሬዘንት ቴንስን ነው የምንጠቀመው ማለት ነው። ሶ እነዚህም እዚህ ጋር እንደምታዩቸው ኔቨር፣ ሬርሊ፣ ሰምታይምስ፣ ዩዥዋሊ፣ ኦልዌይስ። ሶ እነዚህ ቃላቶች ካሉ v1 ነው የምትመርጡት ወይ ደግሞ ሲምፕል ፕሬዘንት ቴንስን ትጠቀማላችሁ ማለት ነው። ለምሳሌ እዚህ ኤግዛምፕል ላይ ኦን ሳተርዴይ ሞርኒንግ ይላል። ቅዳሜ ጧት ጧት እንደማለት ይሄ ሁሌም ነው ማለት ነው። ቅዳሜ ጧት ጧት አይ ስሊፕ ሌት አርፍጄ ነው የምተኛው። እሺ ማይ ፋዘር ድራይቭስ ዘ ባስ ቱ ወርክ ዋንስ ኤ ዊክ በሳምንት አንድ ጊዜ አባቴ በባስ ነው ወደ ስራ ቦታ የሚሄደው። ያ ማለት ምንድነው? ሁሌ በሳምንት አንዴ ይሄዳል ማለት ነው የሰውዬ። ሶ ይሄ ድግግሞሽን የሚያሳይ ነገር ነው። ዋንስ ኤ ዊክ ካለ በሳምንት አንድ ጊዜ እዚህ ጋር ምንን ያሳያል? ድግግሞሽን ማለት ነው። ሶ ድግግሞሽ ካለ ሲምፕል ፕሬዘንት ቴንስን እንጠቀማለን። her friend never drink alcohol በጭራሽ አልኮል አይጠጣም። when I am tired ሲደክመኝ I watch ቴሌቪዥን አያለው ሲደክመኝ። ይሄ እንግዲህ ድግግሞሽ ስላለበት ሲምፕል ፕሬዘንት ቴንስን እንጠቀማለን። they rarely win any match ምን ማችን የሚያሸንፉት አልፎ አልፎ ነው እንደማለት ነው። ሶ እቺን rarely የምትለዋን ቃልም ካለች እዚህ ጋር ሲምፕል ፕሬዘንት ቴንስ እንደምንጠቀም ነው መያዝ ያለባችሁ። ሌላው I always call my mother on birthday አሁንም always የሚለው ነው ጠቋሚው። አሁን ፕሬዘንት ቴንስ እንድንጠቀም የሚያስገድደን always I always call my mother on her birthday ሶ በልደቷ ጊዜ እደውልላታለሁ ይለናል። እሺ እዚህ ጋር ፕራክቲስ የምታረጉት አለ። complete the following sentence using verb from the box ከቦክሱ ላይ መርጠን add s es if necessary s ወይም es ትጨምራላችሁ አስፈላጊ ከሆነ። እሺ አሁን እዚህ ጋር ኤስ እና ኤኤስ የምንጨምረው መቼ ነው? ሶ እዚህ ጋር ህግ አለው። ሶ እነዚህ ህጎች አሁን በደንብ ነግራችኋለሁ። ማስታወሻ ይዛችሁ ትከታተላላችሁ ማለት ነው። እሺ መጀመሪያ ኤስ እና ኤኤስን መቼ ነው የምንጨምረው የሚለውን እንዴ ኤስን የሚቀበሉ አሉ፣ የማይቀበሉ አሉ። ለምሳሌ እዚህ ጋር ዘይ፣ ዊ፣ አይ፣ ዩ በአጠቃላይ ፕሉራል ከሆነ እነዚህ v1 ብቻ ነው የሚቀበሉት፣ ኤስን አይቀበሉም ማለት ነው። v1 ብቻ ነው። ነገር ግን ሂ፣ ሺ፣ ኢት በአጠቃላይ ሲንጉላር ከሆነ ምንድነው የምንጠቀመው? v1 ፕላስ ኤስ ወይም ኢኤስ ወይ ደግሞ አይኢኤስ። ይሄኛው ወይ ኤስ ይጨምራሉ ቨርቡ ላይ ወይ አይኢኤስ ይጨምራሉ ማለት ነው። ሶ እነዚህን እንይዛለን ማለት ነው። v1 ብቻ የሚወስዱና ኤስኤስ ወይ ደግሞ አይኤስ የሚጨምሩትን በዚህ መንገድ እንለያለን ማለት ነው። እሺ ሁለተኛው ደግሞ እዚህ ጋር ያለው ህግ ምንድነው? ኤስ የምንጨምረው ምን አይነት ቨርብ ላይ ነው? ኢኤስ የምንጨምረው ምን አይነት ቨርብ ላይ ነው? አይኤስ የምንጨምረውስ ምን አይነት ቨርብ ላይ ነው የሚለውን ደግሞ ማየት ይኖርብናል። እሺ ሶ መጀመሪያ ኢኤስ የምንጨምረው ምን ሲሆን ነው የሚለውን እንይ። እሺ ኢኤስ የምንጨምረው መቼ ነው? ወርዱ መጨረሻ ላይ ምን ከያዘ ነው? ኦ ኤክስ ኤስ ሲኤች ኤስኤች ኤስኤስ። ሶ እነዚህ ቃላቶች ካሉ ወርዱ መጨረሻ ላይ ምን እንጨምራለን? ኢኤስ እንጨምራለን ማለት ነው። ለምሳሌ ባስ መጨረሻ ላይ ምን አለ? ኤስ አለ። ሶ እዚህ ላይ ምን ጨምረው ኢኤስ ነው ማለት ነው። ልክ እንደዚህ ባስስ። ሌላ ክላስስ ብል ለምሳሌ አሁን ደግሞ መጨረሻ ላይ ምን አለ? ኤስኤስ አለ። ሶ ይሄም ምን ይሆናል? ክላስስ። ልክ እንደዚህ ታደርጋላችሁ። ክላስስ ቨርቡ ምን ሆነ? ኤስ ሲጨመርበት ሲንጉላር ይሆናል። ናውን ላይ ኤስ ወይም ኤስ ሲጨመር ናውን ላይ ፕሉራል ይሆናል። ቨርብ ላይ ድርጊት ማለት የምናከናውነው ነገር። ሶ እንደዛ ከሆነ ደግሞ ቨርብ ላይ ኤስ ከተጨመረ ሲንጉላር ይሆናል ማለት ነው። እሺ ሌላኛው ቸርች ልበል። ለምሳሌ ቸርች መጨረሻ ላይ ሲኤች አለ። ስለዚህ አሁን ይሄ ኢኤስ ነው የሚጨመርበት ቸርችስ። ሌላ ቦክስ አሁን መጨረሻ ላይ ኤክስ አለች። ሶ ይሄም ኢኤስ ነው የሚጨመረው ማለት ነው። ሌላኛው ፖታቶ
ፖታቶ አሁን መጨረሻ ላይ ኦ አለች ስለዚህ ፖታቶስ ለማለት ኢኤስ ነው የሚያስፈልገው ማለት ነው ከዚህ ውጭ ከሆነ ያ ማለት ከኦ ከኤክስ ከኤስ ከሲኤች ከኤስኤች ከኤስኤስ ከዚህ ውጭ ከሆነ ኤስ ብቻ ነው የሚጨመረው ማለት ነው ለምሳሌ ረን ብንል መጨረሻ ላይ ኤን ነው ያለው ስለዚህ ይሄ ኤስ ብቻ ነው የሚጨመርበት ረንስ ሌላ ለምሳሌ ካት ብንል ይሄንን ኤስ ብቻ ነው የሚጨመረው ኢኤስ መጨመር አይቻልም ማለት ነው እንደነዚህ አይነት ነገሮች ላይ ፔን ካልኩኝ እዚህ ላይ ኢኤስ መጨመር አይቻልም ኤስ ብቻ ነው የሚጨመረው ማለት ነው ሶ በዚህ መንገድ ይሄንን ህግ ከያዝን በኋላ ዘን አሁን ይሄንን ጥያቄ መስራት እንችላለን ማለት ነው ዘን እዚህ ጋር ወርዶች አሉ እነዚህን ወርዶች ተጠቅመን ነው እዚህ ጋር የምንሞላው ማለት ነው እዚህ ጋር የተቀመጡት ወርዶች መጀመሪያ ትርጉማቸውን ማወቅ ያስፈልጋል ዘን ከዛ ትርጉማቸውን ካወቀን በኋላ ከዛ በዳሽ ሙላው ላይ ማስገባት ነው ማለት ነው ፍላይ ካለ ለምሳሌ ፍላይ ማለት መብረር ማለት ነው ስተዲ ማጥናት ነው ፊኒሽ መጨረስ ነው ኢት መመገብ ነው ሴል መሸጥ ነው ስሞክ ማጨስ ነው ድሪንክ መጠጣት ነው ሊቭ ደግሞ መኖር ይሆናል ማለት ነው ሶ በዚህ መሰረት አሁን ይሄንን ዳሽ ሙላን እንሞላለን ለምሳሌ he eats toast for breakfast ይመገባል ለብሬክፋስት ቶስት የሚባል ምግብ ይመገባል ማለት ነው ሶ በዚህ መንገድ አሁን ይሄንን እንሞላለን I blank coffee 3 times a day መጀመሪያ ኤስ እንጨምራለን ወይስ አንጨምርም የሚለው ማወቅ አለብን ለምሳሌ አይ ኤስ ወይም ደግሞ ኢኤስ የማያስፈልገው ቃል ነው ማለት ነው ሶ እዚህ ጋር ሲንጉላር ከሆነ he she it በአጠቃላይ ሲንጉላር ከሆነ ቨርቡ ላይ ኤስ ወይ ደግሞ ኢኤስ ወይ ደግሞ አይኢኤስ እሺ የአይኢኤስን ህግም አልነገርኳችሁም እሱንም እነግራችኋለሁ እሺ ሉክ ሶ ከዚህ እነዚህ he she it እና ሲንጉላር ከሆነ በአጠቃላይ ቨርቡ ላይ ኤስ ወይ ኢኤስ ወይ ደግሞ አይኢኤስ ይጨመራል ማለት ነው ነገር ግን we they you I እነዚህ ቃላቶች ካሉ ግን በአጠቃላይ ፕሉራል ከሆነ ቨርቡን ብቻውን ነው የምንጠቀመው ማለት ነው ቨርቡን ብቻውን ነው ስለዚህ I dash coffee 3 times a day ይለናል ስለዚህ በቀን 3 ጊዜ ቡና አጠጣለሁ ነው ሶ እዚህ ጋር ድሪንክስ አንልም ምክንያቱም ድሪንክ ብቻ ነው የምንለው አይኤስ ስለማያስከትል ማለት ነው my father ሲንጉላር ነው የኔ አባት ካለ አንድ ሰው ነው ሲንጉላር ነው ሶ ይሄ ኤስ ይፈልጋል a new language every year ይላል በየአመቱ አዲስ ቋንቋ ምን ይላል studies ያጠናል እንላለን ማለት ነው አዲስ ቋንቋ ያጠናል ሶ እዚህ ጋር ምን ያደርጋለሁ studies እዚህ ጋር ዋይ ከሆነ ወደ አይኤስ ይቀየራል የዋይ ህግ ሉክ አይኤስ ነው የሚጨምረው ዋይ ወደ አይኤስ ትቀየራለች ስለዚህ studies ይሆናል ማለት ነው ሶስተኛው ላይ she belongs to New York once a month በወር አንድ ጊዜ ወደ ኒውዮርክ ትበራለች ነው ሶ she ደግሞ ኤስን አስከትሎ ነው የሚመጣው ስለዚህ ዋይ ደግሞ ወደ አይኤስ ይቀየራል ሶ ፍላይ ብለን አይኤስ he belongs 10 cigarettes a day በቀን 10 ሲጋራ ያጨሳል smoke ሶ ይሄ ደግሞ smoke ኤስ ስለሚፈልግ ኤስ ነው የምንጨምረው ስሞክ ቃሉ ነው ኢ መጨረሻ ላይ ያለች እኛ የምንጨምረው ኤስን ብቻ ነው ማለት ነው ዘይ ኤስን አስከትሎ አይመጣም ዘይ ዳሽ እና አዲስ አበባ ይኖራሉ ነው ስለዚህ ሊቭስ አንልም ምክንያቱም ዘይ ኤስን አያስከትልም he work at 6 o'clock ለ6 ሰዓት ይሰራል ስለዚህ he 6 ሰዓት ላይ ስራውን ይጨርሳል ሉክ he blank work at 6 o'clock ማለት 6 ሰዓት ላይ ስራውን ይጨርሳል ሶ ምን ይሆናል እዚህ ጋር finishes ነው የምትሉት አሁን እዚህ ጋር finish sh አለ then s ሳይሆን የሚጨምረው ምንድነው es ነው ማለት ነው finishes es ይጨምራል I blank fruit in the shop ይላል sell ሱቅ ውስጥ ፍራፍሬ እሸጣለሁ እንደማለት ነው አይ ደግሞ ኤስን አታስከትልም ሶ የዋይ ህግ እዚህ ጋር ያልነገርኳችሁ የዋይ ህግ ወደ ምን ይቀየራል ወደ አይኤስ ይቀየራል የዋይ ህግ አንድ ሁለተኛ ደግሞ ወደ አይኤስ የማይቀየርበት ኬዝ አለ ለምሳሌ ወደ አይኤስ የሚቀየረው መቼ ነው የሚለውን ስናይ
ኮንሶናንት ፕላስ ሉክ ኮንሶናንት ፕላስ ዋይ ከሆነ ዋይ ወደ ምን ይቀየራል? ወደ አይኢኤስ ይቀየራል። ለምሳሌ ቤቢ፣ ለምሳሌ እዚህ ጋር ቤቢ የሚለው ላይ ኮንሶናንት እና ቫውል ነው ያለው። ሶ በዚህ ሰዓት ምን ይሆናል? ቤቢስ ወደ አይኤስ ይቀየራል። ሌላው ሌዲ ብል ለምሳሌ ኮንሶናንት ፕላስ ዋይ ነው ያለው መጨረሻ ላይ። ሶ ይሄ ምን ይሆናል? ሌዲስ። ነገር ግን ቫውል ፕላስ ዋይ ከሆነ ወደ አይኤስ አይቀየርም። ዋይ ላይ ኤስ ብቻ መጨመር ነው። ሉክ ፕላስ ኤስ ብቻ ነው የምንጨምረው ማለት ነው። ለምሳሌ ቦይ፣ እዚህ ጋር ቫውል አለ። ቫውል የምንላቸው ኤ ኢ አይ ኦ ዩ ናቸው። ሶ ቫውል አለ እዚህ ጋር። ስለዚህ ቦይ ብለን ኤስ ብቻ ነው የምንጨምረው ማለት ነው። ሌላ ኪ ብል ለምሳሌ እዚህ ጋር ቫውል አለ፣ ከዛ ኮንሶናንት አለ። ቫውል ፕላስ ዋይ አለ። ኮንሶናንት ፕላስ ዋይ ከሆነ ምንድነው የምናደርገው? ኤስ ብቻ ነው የምንጨምረው፣ ኪስ ይሆናል ማለት ነው። ሌላ አንድ ኤግዛምፕል መንኪ ብንል ይሄኛው አሁን ቫውል ፕላስ ዋይ ነው። ስለዚህ ይሄን ስንቀይረው ምን ይሆናል? ኤስ ብቻ እንጨምረዋል ማለት ነው። ሶ የዋይ ህግ ይሄን ይመስላል ማለት ነው። እሺ ሌላው እዚህ ጋር ሲምፕል ፕሬዘንት ቴንስ አሁን የነገርኳችሁ ነው። ሲምፕል ፕሬዘንት ቴንስ ላይ we use present simple to talk about ስለ ፋክት ስለ እውነታ በምናወራበት ሰዓት ፕሬዘንት ሲምፕል ቴንስን እንጠቀማለን። ሌላው ደግሞ በተደጋጋሚ የምናደርገው ነገር ከሆነም ፕሬዘንት ሲምፕል እንጠቀማለን። ሌላው ኤስ አድ እናደርጋለን። ምን ከሆነ ሂ ሺ ኢት ከሆነ ማለት ነው። ኢን ዘ ኔጌቲቭ ኦር አፎርማቲቭ ሴንቴንስ፣ ኔጌቲቭ ላይም አፎርማቲቭ ላይ we use doesn't, don't, isn't, aren't to make in negative sentence። እዚህ ጋር ኔጌቲቭ ሴንቴንስ ለማድረግ ወይ doesn't ወይ don't ወይ isn't ወይ aren't እንጠቀማለን ማለት ነው። ሶ ይሄንን መቼ ነው የምንጠቀመው የሚለውን ይሄንንም እሺ ኔጌቲቭ ሴንቴንስ በምናደርግበት ሰዓት ኢዝን አርን የምንጠቀመው ጀስት የነገርኳችሁ ነው። ኢዝን የምትጠቀሙት መቼ ነው? ለምሳሌ ሂ ሺ ኢት በአጠቃላይ ሲንጉላር ከሆነ ምን እንጠቀማለን? ኢዝን እንጠቀማለን። ነገር ግን ዘይ ዊ ዩ በአጠቃላይ ፕሉራል ከሆነ ምን እንጠቀማለን? አርን እንጠቀማለን ማለት ነው። እሺ ሌላኛው አሁንም ሂ ሺ ኢት ከሆነ ዳዝን እንጠቀማለን። እዚህኛው ላይ ደግሞ ምን እንጠቀማለን? ዱን እንጠቀማለን። ሶ ይሄ ነው ማለት ልዩነቱ። ሂ ሺ ኢት እንዲሁም ሲንጉላር ከሆነ ኢዝን ዳዝን እንጠቀማለን። ዘይ ዊ ዩ እና ፕሉራል ከሆነ አርን ወይ ደግሞ ዱን እንጠቀማለን ማለት ነው። እሺ እዚህ ጋር ህጎቹን ነግሬያችኋለሁ። ቨርብ ኤስ የሚጨመረው መቼ ነው? ኢኤስ የሚጨመረው መቼ ነው? ዋይ ወደ አይኤስ የሚቀየረው መቼ ነው? ይሄን በደንብ ስላስረዳዋችሁ እሺ አሁን እዚህ ጋር እንምጣ፣ እንዴት ኔጌቲቭ ሴንቴንስ እንደምናደርግ ማለት ነው። እዚህ ጋር ኤግዛምፕል ተሰጥቶናል። ሂ አለ ኖት አለ ሊቭ ኢን አርባ ምንጭ ሂ ዳዝ ኖት ሊቭ ኢን አርባ ምንጭ። ሶ እዚህ ጋር ወደ ኔጌቲቭ ስንቀይር ዳዝን ወይ ደግሞ ዱን ነው የምንጠቀመው። ወይ ዳዝን ወይ ዱን ነው። ሶ ዳዝን ዱን መቼ እንጠቀማለን የሚለውን ለይተን ማወቅ አለብን። ዳዝን የምንጠቀመው ሂ ሺ ኢት ሲንጉላር ከሆነ ዳዝን ትጠቀማላችሁ። ሲንጉላር ከሆነ ይሄ ዳዝን ነው የሚወስደው ማለት ነው። ዳዝ ነገር ግን ዊ ዘይ ዩ አይ በአጠቃላይ ፕሉራል ከሆነ ማን ትጠቀማላችሁ? ዱን። ሶ በዚህ መሰረት አሁን የመጀመሪያውን ጥያቄ በዚህ ኤግዛምፕል መሰረት ስንሰራው ምን ይሆናል? አንደኛው ሺ ብሎ ሺ ዳዝ ኖት ወርክ ኢን ባንክ ይሆናል ማለት ነው። ሺ ዳዝ ኖት ወርክ ኢን ዘ ባንክ። ሁለተኛው አይ ዱ ኖት ፕሌይ ዘ ፒያኖ። ሶስተኛው ክብሮም ዳዝን ነው እዚህ ጋር የምትጠቀሙት። ክብሮም አንድ ሰው ስለሆነ ሲንጉላር ነው። ስለዚህ ክብሮም ዳዝ ኖት እንጂ ዱ ኖት አንልም። ዊ የሚለው ዱን ነው የሚጠቀመው። ስለዚህ ዊ ዱ ኖት ስፒክ ፍሬንች። አምስተኛው ላይ ዩ ዱን ነው የሚወስደው። ዩ ዱ ኖት ሊስን ቱ ሚ። ስድስተኛው ላይ ማይ አውቶሞቢል። እዚህ ጋር አውቶሞቢል አንድ ነች፣ ስለዚህ ሲንጉላር ነው ማለት ነው። ሶ ዳዝን እንጠቀማለን። ማይ አውቶሞቢል ዳዝ ኖት ወርክ። ሰባተኛው ላይ አይ ብሎ ኖት ይላል። አይ ዱን ነው የሚወስደው። ሶ አይ ዱ ኖት ድሪንክ ቲ።
ስምንተኛው ላይ I do not understand you ሶ በዚህ መንገድ ይሄንን ኔጌቲቭ ሴንቴንስ እናረጋል ማለት ነው። እሺ ሌላኛው ጥያቄ ስናረግ ነው። በጥያቄ በምንመልስበት ሰዓት ሶ ጥያቄ በምንመልስበት ሰዓት ዳዝ ብሎ ከጀመረ ስንመልስም ዳዝ ብለን ነው የምንጨርሰው ወይ yes ወይ no ብለን ማለት ነው። በዱ ከሆነ ጀምሮ የጠየቀን ስንመልስም ወይ ዱ ነው የምንለው ወይ ዶንት ነው የምንለው። ሶ ይሄንን መለየት ይኖርብናል ጥያቄ ላይ። ለምሳሌ ኮለመን ኤ ላይ ዳዝ ይለናል። ዳዝ ከበደ ቲች አት ስኩል ይሄ ወይ yes ወይ no አይነት ጥያቄ ነው። ኢዝ ብሎ ከጀመረ ዳዝ ብሎ ከጀመረ ወይ አር ብሎ ከጀመረ በዚህ ሰዓት ወይ yes ወይ no ነው መልሱ ማለት ነው። ዳዝ ከበደ ቲች አት ስኩል ከበደ ትምህርት ቤት አስተምሯልን? አዎ ወይ አይደለም ነው መልሳችን። ስለዚህ ምንድነው መልሳችን ሊሆን የሚችለው yes he does አዎ እሱ አስተምሯል ወይ ደግሞ ካላስተማረ no he doesn't no እሱ አላስተማረም። ሶ መልሳችን ኢ ይሆናል ማለት ነው። እዚህ ጋር no he doesn't ወይ ደግሞ yes he does። do the children do some exercise every morning ህፃናቶቹ በየቀኑ ኤክሰርሳይዝ ይሰራሉ? አዎ እነሱ ይሰራሉ ወይ ደግሞ አይ እነሱ አይሰሩም ብለን ነው የምንመልሰው። ስለዚህ yes they does yes they do ነው። ሉክ ዳዝ አትሉም they ስለሆነ ዳዝ አይባልም። yes they do ወይ ደግሞ no they don't ብለን እንመልሳል ማለት ነው። does ሼሪፍ live with his parent ይላል። ሼሪፍ ከጓደኞቹ ከቤተሰቦቹ ጋር ይኖራል? የሚኖር ከሆነ yes he does አዎ እሱ ይኖራል ማለት ነው። የማይኖር ከሆነ no he doesn't እንላለን ማለት ነው። ስለዚህ መልሳችን ሼሪፍ የምትሲ ምናልባት ሼሪፍ የወንድ ስም ነው። ሶ የሴት ስም ከሆነ እዚህ ጋር በሴት አስቦት ነው የጠየቀን። ስለዚህ yes she does ወይ ደግሞ no she doesn't do you play ገበጣ in the field እዚህ ጋር ደግሞ you አንተ ካለ ስትመልስ እኔ ብለህ ነው የምትመልሰው። አንተ ገበጣ ትጫወታለህ? አዎ እኔ እጫወታለሁ ወይ ደግሞ አይ እኔ አልጫወትም። ስለዚህ yes no I don't ሶ መልሳችን እዚህ ጋር ዲ ይሆናል ማለት ነው። no I don't ወይ ደግሞ yes I do። where does sheriff work ሼሪፍ የት ነው የሚሰራው? ይሄ ደግሞ in the factory B ፋብሪካ ውስጥ እንደማለት ነው። ሶ ይሄን በዚህ መሰረት እንመልሳለን ማለት ነው። እዚህ ጋር ደግሞ ቦክስ ውስጥ ቴብሎች አሉ። እዚህ ቦክስ ውስጥ ቃላቶች አሉ። እነዚህን ቃላቶች እዚህ ዳሽ ሙላ ላይ ማስገባት ይሆናል ማለት ነው ስራችን። እሺ ሶ put the verb from the box ይላል ከቦክስ ውስጥ ማለት ነው። ከቦክስ ውስጥ መልሱን እንመልሳለን። used in the interview ነው። in the present simple use each verb only once verbuን አንድ ጊዜ ብቻ ነው የምትጠቀሙት ማለት ነው። ሶ ይሄንን ለመስራት ማወቅ ያለብን ነገር ምንድነው? ትርጉሙን ማወቅ አለብን ማለት ነው። ሶ ትርጉሙን ካወቅን በጣም ቀላል ይሆናል ማለት ነው። እና እዚህ ጋር መጠንቀቅ ያለብን ኤስ የሚጨምር ነው ኤስ የማይጨምር ነው የሚለውንም መለየት ይኖርብናል ማለት ነው። ሶ እዚህ ቦክስ ውስጥ ያሉትን ወርዶች ትርጉማቸውን አንድ ጊዜ እነግራችኋለሁ። ሊቭ ማለት መሄድ ወይ መውጣት፣ ኢት መመገብ፣ ስታርት መጀመር፣ ሃቭ አለኝ ማለት ነው። አራይቭ ይደርሳል፣ ላይክ መውደድ፣ ጌት ባገኘት፣ ድሪንክ መጠጣት፣ ዋች ማየት፣ ጎ መሄድ፣ ወርክ መስራት፣ ስቶፕ ማቆም፣ ብረሽ መቦረሽ። ሶ ቦክስ ውስጥ ያሉትን ወርዳቸውን ትርጉማቸውን በዚህ መንገድ ከያዛችሁ በኋላ ዘን እዚህ ጋር ያለው ዲያሎግ መመለስ በጣም ቀላል ይሆናል ማለት ነው። ኢንተርቪወር ምን ይላል? how do you start the day አለው። ቀኑ እንዴት ነበር ያለው ናስርን ማለት ነው። ወይ አለ አሪፍ ነው። I get up at 6 o'clock 6 ሰዓት ላይ ተነሳው። I get dressed ልብሴን ለበስኩ። and I blank breakfast ቁርሴን በላው ለማለት ነው። ስለዚህ እዚህ ጋር ምን ይላል? eat አይ ኤስን ስለማያስከትል ኤስን አንጨምርም ኢት ብቻ እንላለን ማለት ነው። at 7 o'clock 7 ሰዓት ማለት 1 ሰዓት ነው በእኛ። after breakfast ከቁርስ በኋላ አይ ብላንክ ማይ ቲዝ ጥርሴን ምን አረኩ? ብረሽ። አሁንም ኤስኤች እዚህ ጋርም ኤስ አያስፈልግም ምክንያቱም አይ ስለማይፈልግ። አይ ብላንክ ቱ ወርክ አት 8 ስለዛ 8 ሰዓት ላይ ማለት 2 ሰዓት ነው በእኛ። 2 ሰዓት ላይ ወደ ስራ ሄድኩ። ስለዚህ ምን ይሆናል እዚህ ጋር ጎ። ይሄም ኤስም ኤስም አይፈልግም ምክንያቱም አይ ስለማይፈልግ።
ከዛ ጠያቂ ምን ይላል when do you get to work መቼ ነው ወደ ስራ የምትገባው I usually ይላል ሉክ እዚህ ጋር usually የሚል ቃል ካያችሁ v1 ነው የምትጠቀሙት ስለዚህ I my office እዚህ ጋር ምን ይላል ኦፊስ ላይ arrive ደርሳለሁ arrive at my office about 8:30 ያ ማለት 2 ሰዓት ተኩል እንደማለት ነው 8 ሰዓት ተኩል በእኛ 2 ተኩል 2 ተኩል ላይ ቢሮዬ ይደርሳለሁ ፈርስት መጀመሪያ I blank cup of coffee መጀመሪያ ድሪንክ ማለት ነው I drink እዚህ ጋር እጠጣለሁ a cup of coffee then ከዛስ I 2:45 ላይ ስራ ጀምራለሁ ነው then I start ስራ ጀምራለሁ ማለት where do you work የት ነው የምትሰራው አለው ከዛ ምን አለ I blank I work የት ነው የምሰራው ባንክ I work in the bank ባንክ ነው የምሰራው I am computer operator ነኝ I ከዛስ I like እዚህ ጋር I like my job ስራዬን እወዳለሁ ማለት ነው it is very interesting በጣም አስደሳች ነው ስራዬን እወዳለሁ ስራው ደግሞ በጣም አስደሳች ነው when do you have lunch መቼ ነው ቁርስ የምትበላው ቁርስህ መቼ ነው so I blank work ይላል I blank work and I have lunch at 1 o'clock ስለዚህ እዚህ ጋር ምን እናደርጋለን stop I stop work ስራዬን አቆማለሁ stop ታደርጋላችሁ እዚህ ጋር and I have lunch at 1 o'clock ከዛ በኋላ ምሳውን 7 ሰዓት ላይ ይመገባል ማለት ነው I ከዛ እዚህ ጋር ምን ታደርጋላችሁ I have a cup of tea ከዛ ሻይ እጠጣለሁ ማለት ነው at 3:30 ላይ ያ ማለት 7 ሰዓት ተኩል ላይ ምን እጠጣለሁ ቲ ሻይን እጠጣለሁ ከዛ ጠያቂ ምን አለ when do you finish your work ስራህን መቼ ነው የምትጨርሰው ሲለው ምን ይላል ናስር ሲመልስ ምን ይለናል እዚህ ጋር I blank the office at 6 o'clock I leave እወጣለሁ ማለት ነው እዚህ ጋር leave I leave the office ከኦፊስ እወጣለሁ 6 ሰዓት ላይ ማለት 12 ሰዓት ላይ I have dinner when I get home ቤት ስመለስ ምን አለኝ ዲነር አለኝ እራት አለኝ then I blank TV for an hour or two ለሁለት ሰዓት እና ወይ ደግሞ ለሰዓት ያክል ቲቪ አያለሁ እዚህ ጋር ምን ይሆናል watch ይሄንን በዚህ መንገድ እንሰራለን ማለት ነው note a complete sentence has look እዚህ ጋር complete sentence አንድ ሙሉ አረፍተ ነገር ማለት ምን አለው subject አለው verb አለው object አለው እሺ ሌላኛው ደግሞ present continuous tense ነው present continuous tense የምንለው ምንድነው is are am plus verb ing look is ወይ are ወይ am ከዛ ቀጥሎ verb ing ይጨመርበታል ማለት ነው verb ing ካለ ይሄ ምን እንለዋለን present continuous tense እንለዋለን ለምሳሌ I think about the weekend I am not thinking about the weekend ሌሎቹንም በዚህ መሰረት እንሰራለን እዚህ ጋር ግን ስትመርጡ is ነው are ነው የሚለውን መምረጥ ይኖርብናል ማለት ነው መች ነው isን የምንጠቀመው ፕሉራል ከሆነ ለምሳሌ my parents ይላል my parents ካለ ፕሉራል ነው ፕሉራል ከሆነ are my parents are working እንላለን ማለት ነው እዚህ ጋር ደግሞ the teacher ይላል እዚህ ጋር the teacher አንድ ነው teachers ቢል ሁለት ወይ ብዙ ይሆን ነበር እዚህ ጋር the teacher is writing is ብላችሁ writing on the board አይም እንደ ፕሉራል ነው የምንቆጥራት አይን ግን ለአይ የምንወስደው አምን ነው am sitting ስለዚህ ለአይ ከሆነ አምን ነው የምትወስዱት we ከሆነ are ነው የምንጠቀመው are working እንላለን ማለት ነው are working አይ ብሎ አይ ለአይ አምን ነው የምንጠቀመው am wearing by the way ስፔሻል ኬዝ ነው ሲንጉላር የሚወስድበት ጊዜ አለ ፕሉራልም የሚወስድበት ጊዜ አለ እዚህ ላይ present continuous tense ላይ የምትወስደው አምን ነው ማለት ነው አምን ብቻ ነው ማለት ነው እዚህ ጋር the student ይላል አንድ ሰው ነው the student by the door is listening ነው የምትሉት is listening look እዚህ ጋር the student የሚለው አንድ ሰው ነው students ቢል ብዙ ነበር እዚህ ጋር is listening እንላለን ማለት ነው
ሶ ፕሬዘንት ኮንቲኒዩስ ቴንስ በቼ ነው የምንጠቀመው? አንደኛ to talk about happening ነው አሁን ላይ እየተከናወነ ያለ ነገር ከሆነ ምን እንጠቀማለን? ፕሬዘንት ኮንቲኒዩስ ቴንስ እንጠቀማለን ማለት ነው። ለምሳሌ አሁን ላይ እኔ እናንተን እያስተማርኩ ነው። ስለዚህ I am teaching ላለው ማለት ነው። አሁን ላይ እየሰራው ያለውትን ነገር ማስረዳው። እያነበባችሁ ከሆነ ለምሳሌ እንግሊዘኛ መጽሐፍ ላይ እያነበባችሁ ከሆነ ምን እያደረጋችሁ ነው ብትባሉ አሁን ላይ እያነበባችሁ ከሆነ ማለት ነው I am reading English book ትላላችሁ ማለት ነው። ሶ ሌላኛው ፕሬዘንት ኮንቲኒዩስ ቴንስ ስንጠቀም ing ግዴታ ነው ማለት ነው። እዚህ ጋር ኤግዛምፕሉ ላይ he usually goes to school ይላል go by car but today he is walking። ስለዚህ እዚህ ጋር ደግሞ አሁን በዚህ ኤግዛምፕል መሰረት ይሄን ጥያቄ እንሰራለን። እዚህ ጋር ምንድነው ፕሬዘንት ኮንቲኒዩስ ቴንስን እንድንጠቀም የሚያስገድዱን ቃላቶች አሉ። እነሱም ማን ናቸው? today now at a moment። ሶ እነዚህን ቃላቶች በደንብ ልብ ብላችሁ መያዝ ይኖርባችኋል። እነዚህ ቃላቶች ድርጊቱ አሁን ላይ እየተፈጸመ ለመሆኑ ምልክት ናቸው ማለት ነው። today now at a moment ከተባለ ቀጥታ verb ing present continuous tense ነው የምንጠቀመው ማለት ነው። ኤግዛምፕሉ ላይ he usually ደግሞ usually always often never እንደነዚህ አይነት ቃላቶች ካሉ ደግሞ rarely እንደነዚህ አይነት ቃላቶች ካሉ ደግሞ simple present tense v1ን ብቻ ing የሌለው ማለት ነው v1ን ብቻ ትጠቀማላችሁ። ስለዚህ አሁን እዚህ ጋር በቅንፍ ውስጥ ያለው go ነው። እዚህ ጋር ግን የምንጠቀመው ምንድነው? goes ብለን ነው የምንጠቀመው። ያ ማለት v1ን ተጠቀምን ማለት present tense። በት እዚህ ጋር ግን today ስላለ is እና ing ተጠቀምን ማለት ነው። ሶ በዚህ መሰረት አሁን ይሄን እንሰራለን። አንደኛው ጥያቄ ላይ at the moment ይላል። ስለዚህ ing እንዲጠቀም ነው። ሶ እዚህ ጋር ምን እንላለን? am playing እንላለን ማለት ነው። ኮንቲኒዩስ ነው የምንጠቀመው ing ያለው ነው የምንጠቀመው ማለት ነው። ምክንያቱም at the moment ስላለ ነው። ዘን እዚህ ጋር prefer ብቻ ነው። እነዚህ ቃላቶች ግዴታ መኖር አለባቸው ማለት ነው ኮንቲኒዩስ ለማድረግ። ስለዚህ እዚህ ጋር ing አልጨምርም prefer ብቻ አላለው ማለት ነው። እሺ ሌላኛው ደግሞ እዚህ ጋር usually የሚል አለ። እዚህ ጋር usually ከሆነ v1ን እንድንጠቀም ነው። ስለዚህ ዘይ ብለን እዚህ ጋር ደግሞ ኖት አለች። ኖት ካለች ደግሞ ወይዱን ወይ ዳዝን እንጠቀማለን። ወይዱን ወይ ዳዝን። ስለዚህ እዚህ ጋር ምን እናደርጋለን? ዘይ ስለሆነ ዘይ ደግሞ ዱን ነው አስከትሎ የሚመጣው። ሶ እዚህ ጋር ምን እናደርጋለን? ዱን ብቻ እንጠቀማለን። ዱ ኖት ዘይ ዱ ኖት usually go do not go። ሶ ዘይ ዱ ኖት usually go to the field። ዘይ ዱ ኖት እዚች ጋር usually እናስገባለን። usually ማለት ነው። ዘይ ዱ ኖት usually go to the field። ጎ ላይ ደግሞ ጎዝ እንዳታደርጉ ኤስ አይጨመርም፣ ምክንያቱም ዘይ ኤስን ስለማያስከተል ማለት ነው። እሺ እዚህ ጋር ግን at the moment ይላል። ሶ እዚህ ጋር ምን ይሆናል? ዋች ነው። ሶ are watching ነው የምትሉት። are watching ለምን ኮንቲኒዩስ እንድናደርግ ነው at the moment የሚለውን ቃል ያመጣልን ማለት ነው። እዚህ ጋር always አለ። always ካለ v1 ብቻ ነው የምናደርገው ing አንጨምርም። he always ብለን plays ነው የምንለው። plays s እንጨምራለን። plays እሺ ገበጣ በት ይላል today ይላል እዚህ ጋር። ስለዚህ እዚህ ጋር ምን አደርጋለሁ? he የሚለው is ነው የሚወስደው is playing። እዚህ ጋር ኮንቲኒዩስ እናደርገዋለን ማለት ነው። he is playing። እዚህ ጋር now የሚል አለ። ሶ now የሚል ስላለ እዚህ ጋር ምን እናደርጋለን? she is ነው የምትወስደው። ስለዚህ is having is ብዬ having ነው የምለው having። ዘን እዚህ ጋር likes she ብሎ ምን አደርጋለሁ? likes s ጨምራለሁ። ለምን? she ስላለ ማለት ነው። she sን አስከትሎ ስለሚመጣ። ስለዚህ እዚህ ጋር የምትይዙት today now at a moment ካለ verb ing እንጨምራለን ሁሌም ማለት ነው። ከሌለው ደግሞ usually always እንደነዚህ አይነት ነገሮች ካሉ ደግሞ v1ን እንድንጠቀም ስለሆነ v1ን ቀጥታ እንጠቀማለን ማለት ነው።
እሺ እዚህ ጋር እቺን ጥያቄ እንሰራለን። rearrange the following word and write the question and answer ይለናል። ጥያቄዎቹን መልሱ ነው የሚለን። ሶ ኤግዛምፕል አለ you ይልና get up at 5 half past 5 ወደ ጥያቄ ስንቀይረው do you get up at half past 5 ሶ ወደ ጥያቄ በምንቀይርበት ሰዓት ወይ ዱን ወይ ደግሞ ወይ ዳዝን እናስቀድማለን። ወይ ደግሞ ካለ is ወይ are ካለ ነው ሴንቴንሱ ላይ ካለ ወይ is ወይ are ወይ አምን እናስቀድማለን ሴንቴንሱ ላይ ካለ። ነገር ግን is are am ሴንቴንሱ ላይ ከሌለ ወይ ዱን ወይ ዳዝን እናስቀድማለን ማለት ነው። መቼ ነው ዱን ምን እናስቀድመው? they we you I they we you ካለ ወይ ደግሞ I ካለ ዱን እናስቀድማለን ፕሉራል ከሆነ ማለት ነው። ዳዝን መቼ ነው? he she it እና ሲንጉላር ከሆነ ደግሞ ዳዝን ታስቀድማላችሁ ማለት ነው። ሶ ይሄኛውን ሲሰሩ ምንድነው? ለምሳሌ እዚህ ጋር your parents ፕሉራል ነው። ስለዚህ ከኋላ ዱን ከዛ እዚህ ጋር ጥያቄ ምልክት ማለት ነው። your mother አንድ ስለሆነች እዚህ ጋር ዳዝ ከዛ እዚህ ጋር ጥያቄ ምልክት ነው። you የሚለው ዱን ነው ዱ ከዛ እዚህ ጋር ጥያቄ ምልክት ነው። this book አንድ ስለሆነ ዳዝ ከዛ እዚህ ጋር ጥያቄ ምልክት። your father አንድ ነው አንድ ስለሆነ ዳዝ እዚህም ጋር you and your friend ይላል ሁለት ናቸው። ይሄ ደግሞ ዱን ይወስዳል። ከዛ መጨረሻ ላይ ጥያቄ ምልክት ማለት ነው። እሺ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።